ነው። የኢትዮጵያ ጠቅላይ ሚኒስትር ምንድነው ማለት ያለበት? በእንደዚህ አይነት ቀን ካልክ ዝም ማለት ነው ያለበት። ቢያንስ የኢትዮጵያ ጠቅላይ ሚኒስትር ነው፣ የነፍስ አባት አይደለም። እንኳን አደረሳችሁ ማለት እንደ አንድ ሰው ማድረግ ይችላል። የኢትዮጵያ መንግስት ግን ከሃይማኖት ጋር የሚገናኝ መንግስት አይደለም። በህገ መንግስት የተለያየ ነው። ህዝብን እንኳን አደረሳችሁ ማለት ነው ያለበት። ከዛ ባለፈም ግን የኢትዮጵያ ትንሣኤ ነው፣ የኢትዮጵያ መንሰራራት ነው፣ የኢትዮጵያ መለወጥ ነው፣ የኢትዮጵያ ምናምንቴ ነው የሚባለው ነገር እዛ ውስጥ መግባት የለበትም። ቀድሞ ነገር የኢትዮጵያ ጠቅላይ ሚኒስትር መዘባረቁን መተው ነው ያለበት። ይህንን ግን ከጀመረበት ጊዜ ጀምሮ ያደረገው ነው ያለው። የዛሬ 8 ዓመት ነው፣ የዛሬ 8 ነው 9 ዓመትም የመጀመሪያው በዓልን አያይዘው እንኳን ደስ አላችሁ ነው መሰለኝ የሚያያይዘው መልእክት በሙሉ ከፖለቲካ ጋር የተያያዘ ነው፣ ከኢትዮጵያ ትንሣኤ ጋር የተያያዘ ነው፣ ከኢትዮጵያ ማንሰራራት ጋር የተያያዘ ነው። ይህንን መዘበራረቅ መተው ነው ያለበት ካወቀበት ነው። አንድ የፖለቲካ መሪ ቤተክርስቲያንና መንግስት መለያየት አለበት ብሎ በህገ መንግስት በተደነገገበት ውስጥ የግድም መዘባረቅ አለብኝ ብሎ መግባቱ ራሱ ተግባሩ የጠቅላይ ሚኒስትሩ ተግባር ምን እንደሆነ ፈጽሞ ያልገባው ሰው ነው ማለት ነው። ሁለተኛ ይሉኝታ የለውም። ከብዙ ጊዜ በኋላ የህዝብን የሃይማኖት በዓል ተጠቅመ ፖለቲካ ማራመድ ከስነ ምግባር ውጭ ነው። በዛን ቀን ሰው ፖለቲካ አይደለም ማስታወስ ያለበት፣ የኢትዮጵያን ማንሰራራት እና ጅኒ ጃንካ የሚለውን አይደለም በዛ ቀን ማስታወስ ያለበት። የትንሣኤ በዓል ነው። የትንሣኤ በዓል ስለሆነ የክርስትና እምነትን የሚከተሉ ሰዎች በጸጥታ ከቤተሰቦቻቸው ጋር ሆነው ወደ ቤተ ክርስቲያን ሄደው ከአምላካቸው ጋር ተገናኝተው ኃጢአታቸውን ተናዘው እንደ አዲስ ሰው ደግሞ በትንሣኤ ቀን እኛም ከሞት አብረን ተነስተናል ብለው ያለምንም የፖለቲካ ረብሻ ምንም ፖለቲካ በሌለበት ከፈጣሪያቸውና ከቤተሰቦቻቸው ከምዕመናን ጋር የሚሆንበት ቀን ነው እንጂ የፖለቲካ ረብሻ የሚያስፈልጋቸው ቀን አይደለም ወዳጄ። እና ምንድን ነው የሚያስፈልገው ካልክ እሱ ነው የሚያስፈልገው። ዝም ማለት ነው ያለበት እንደኔ አስተሳሰብ። ሁለተኛ ጥያቄ ጠየቅኝ፣ የእውነት የማንሰራራት ቀን ነው ወይ ነው ያልከኝ። ማንሰራራት አይደለም፣ የትንሣኤ ቀን ነው። ስንት ጊዜ ነው ኢትዮጵያ የምትነሳው? በሳቸው ጠቅላይ ሚኒስትርነት ጊዜ ስንት ጊዜ ነው የምትነሳው? በየዓመቱ ይህንኑ ነው የሚነግረው። ወደ ትንሣኤ ቀን ነው፣ ወደ ብልጽግናዋ ተቃርባለች፣ ወደ ሰላሟ ተቃርባለች ነው የሚባለው። ከዛን ጊዜ ጀምሮ ኢትዮጵያ ወደ ሰላም፣ ወደ እርጋታ፣ ወደ ኢኮኖሚ እድገት፣ ወደ ህዝብ መተሳሰብ እያደገች አይደለም የነበረችው። በየዓመቱ እያሽቆለቆለች ነው የሄደችው። በየዓመቱ ከጦርነት ወደ ጦርነት እየተሸጋገረች፣ ከፖለቲካ ቀውስ ወደ ፖለቲካ ቀውስ እየተሸጋገረች ነው የኖረችው። እንዲያውም በሳቸው ምክንያት ነው መሰለኝ ፈጣሪም ሰምቶ ኢትዮጵያን ከዚህ ያልታደጋት። እንደሱ አይነት ቁጣ የእሳቸው አይነት ሰው ኢትዮጵያ መሪ እንዲሆን የኢትዮጵያ መቅሰፍት የወረደበት ቀን ነው። ምንድነው ያገኘችው ኢትዮጵያ? ከዚያ ወዲህ በኢኮኖሚ ነው ያደገው። ህዝብ ኑሮ ተሻሽሎ ነው፣ ተስፋው ለምልሞ ነው። ባለፈው ዓመት የነበረው በየዓመቱ አዳዲስ ጦርነቶች አይደለም እየመጡ ያሉት። ከትግራይ ኦሮሚያ ላይ በ2019 ጃንዋሪ ላይ ከጀመረበት ጊዜ ጀምሮ፣ ከዛ ደግሞ ኖቬምበር 20 ላይ ወደ ትግራይ ከሄደበት ጊዜ ጀምሮ፣ ከዛ ደግሞ ኖቬምበር 22 ላይ ትግራይን ጨርሶ ሲያበቃ ደግሞ ወደ አማራ የዞረበት፣ ከጦርነት ወደ ጦርነት ስትዘልቅ የነበረችን አገር አሁን ደግሞ ሌሎች ጦርነቶች ሁሉ በመነሳታቸው የኢኮኖሚ አዘቅት ውስጥ የተወረወረችን አገር እሱ እንደፈለገ የሚጫወትባት፣ እሱ ለሱ የሚመቸውን ነገር እያደረገ እያዘቀተች ሄደች፣ እርስ በርሷ እየተጠፋፋች፣ ለእያንዳንዱ ኢትዮጵያዊነት ትርጉሙ የጠፋበት አገዛዝ የኢትዮጵያ የንሰራራች ነው። ለማን ነው የሚናገሩት? ለየትኛው ህዝብ ነው የሚናገሩት? እዛው ለሚኖረው ህዝብ ነው ይህንን የሚናገሩት? ትናንትና በኦሮሚያ በተለያዩ ቦታዎች በድሮን እየጨረሰ አማራን ይሄው 2 ዓመት በድሮን ያቃጠለው ትግራይን ካጠፋ በኋላ ኢትዮጵያ እየቀረበች ነው። ለማን ነው የሚናገረው? ለገዛ ራሱና ለህመመኖም ብሎ ዝም ማለት ነው ያለበት።
ግን ዝም ማለት አያውቅም። ዝም ማለትን አያውቅም። በተናገረ ቁጥር የራሱን ድምፅ እየሰማ ደስ የሚለው ሰው ስለሆነ እንዲህ አይነት ፈጽሞ ክፉ የሆነ ራስ ወዳድነት ነው እንጂ ይሄ ምን አለበት ተዋቸው ኢትዮጵያን ህዝቦች። ዝም ማለትስ ዝም ማለትም እኮ እውቀት ነው። ምን አለበት ህዝቡ በሰላም አሁን ዶሮ እንኳን መግዛት ያቃተበት በ3,000 ብር እየገዛ ዶሮ መግዛት ያቃተበት መንቀሳቀስ ያቃተበት ከአንድ ቦታ ወደ አንድ ቦታ መሄድ ያቃተበት የኔ ጓደኞች ሁልጊዜ በዚህን ቀን ነቀምት ሄዱ ነበር ያደጉበት ቦታ። አሁን ገንዘብ ያለው ካልሆነ በስተቀር የራሱን መኪና ነድቶ መሄድ የሚችል ካልሆነ በስተቀር በጋሪ ከአዲስ አበባ ወጥተህ ነቀምት መሄድ የማትችልበት ዘመን ነው። አይቻልም በትራንስፖርት ስለሌለ። ያኔ ስልጣን ላይ ሲወጣ 18 ብር የነበረ ነዳጅ ዛሬ 130 ብር ደርሶ ኢትዮጵያ ወደዛ እየቀረበች ነው። ወደ ትንሣኤዋ እየቀረበች ነው። ይሄ ነው ትንሣኤዋ። የኢትዮጵያ ትንሣኤ ከ18 130 መድረሱ ነው። የትኛው ነው የኢትዮጵያ ትንሣኤ? እንግዲህ ከምኑ ነው የሚጀምረው? 101.5 ሰው ስላለቀበት ነው? ሰው በየቦታው ስለተፈናቀለ ነው? ይሄ ትንሣኤዋ ይሄ ነው? ሰው ቢሆኑ የሰው ህሊና ቢኖራቸው ዝም ነው የሚባለው። መዘበራረቅ የሚያስፈልግበት ጊዜ አልነበረም ለነገሩ። አመሰግናለሁ። የሚገባ ብለሃል። የሚጨምረው ነገር የለኝም። ግን ያው ምርጫው ይካሄዳል። የአብይ ምርጫ ማለት ነው። የአብይ ምርጫ ስለሚካሄድ ዝግጅቶች አሉ፣ እየተዘጋጁ ነው። አንዳንድ ቦታ እንደው የምርጫ ምዝገባው በጣም የሚገርም ምዝገባ ላይ ናቸው። ህፃናት ሁሉ ሳይቀሩ በቤተሰብ ነው ደግሞ አንድ ሰው ሂዶ የሚወስደው እና ቤተሰብን ወክሎ እዛ ሂዶ የፈለገውን ያክል ይዞ ይመለሳል። ሰው ማለት ምርጫ ምዝገባው ካርድ የሚወስዱት የምርጫ እንትን የሚገርም ነው። አሁን ብዙ ኦሮሚያ ውስጥ የምናየው የሚያስቁ ተማሪዎችን ህፃናትን ሂዱና ተመዝግባችሁ ካርድ ውሰዱ ተብሎ ህፃናትን ከትምህርት ቤት ወስዶ እነኚህ ህፃናት ኦሮሚያ ውስጥ እንደው ስንት ዓመት ነው የሚሆኑ? 15 13 ዓመት የሚሆኑ ልጆችን ሰብሰብ አድርጎ ምዝገባ ነው ተብሎ ህፃናትን ደግሞ የምርጫ ቦርዷ ሰብሳቢ እንደምትለው እንደው ቀለል አደረግን ነው፣ ማንም ሰው በቀላሉ እንትን የሚወስድ አደረግን፣ አክሰሰብል ነው የአሁኑ ምርጫ አለች። እንደው እሷ የምትለው ነገር አለ፣ ማዳመጥ እንችላለን። ምዝገባ 3 አይነት የመራጮች ምዝገባ ነው አሁን የምናደርገው። ያው በዲጂታላይዜሽን እና ድሮ ሲደረግ በነበረው ካልነው በ2 ነው የሚከፈለው። ግን ይሄ ዲጂታላይዜሽን የምንለው ደግሞ ከ2 ነው የሚከፈለው። አንዱ ማንም ሰው በቤቱ ቁጭ ብሎ ባለው ስማርት ስልክ ራሱን በመራጭነት መመዝገብ ይችላል። ስለዚህ አካል ጉዳተኛ የሆኑ ከቤት መውጣት የሚቸገሩ ምርጫ ጣቢያ ሄዶ መሰለፍ የማይፈልጉ ሰዎች በቤታቸው ከልጆቻቸው ጋር በቤተሰብ በአንድ ሰው ስማርት ስልክ ብዙ የቤተሰብ አባል እንዲመዘገብ በማድረግ የምዝገባ ሂደትን በጣም በማቅለል ተደራሽ በማድረግ ስራ ተሰርቷል። ሌላው ከዚሁ ጋራ ለአይነ ስውራን እኔ ሌላ ውስጥ መግባት አልፈለኩም። አክሰሰብል ነው ያደረግነው፣ ማንም ሰው መውሰድ ይችላል። እንዳውም ለቤተሰብ አንድ ሰው ነው እዛ ሄዶ የሚወስደው ብላለች እና በስማርት ፎን ራሱ እኔ አሁን የሰማሁት ከአንድ የገጠር ቤተሰብ አለን። አንድ ሰው ሂዶ ለልጆቹ ለቤተሰብ ሙሉ አባላት ሰብሰብ አድርጎ አለኝ የምለውን ሰው እንትን ብሎ አንድ ሰው ይዞ ይመለሳል የምርጫ ካርዱን። ዝግጅት ላይ ናቸው። እንግዲህ ይሄ
አሁን ሂደቱ ነው እንግዲህ ይሄኛው የምርጫ ሂደቱ። ከዚህም በፊት እኔ የስድስተኛው ጠቅላላ ምርጫ ሲካሄድ 2021 ዝግጅቱ ላይ የሆነ ነገር ብለህ ነበር አንተ አስታውሳለሁ። እንዳውም ያኔ እኔ ኢትዮጵያ አዲስ አበባ ነበርኩኝ። ዝግጅቱ የምርጫ ሂደቱ እነ ተቃዋሚ ፓርቲዎችን ሙሉ በሙሉ አስሮ አጫሉ ሁንዴሳን ገለው እነ ጀዋር ታስሮ ኦኤልኤፍ ሁሉ ታስሮ እነ ልደቱ ታስሮ ሙሉ በሙሉ ካጸዱ በኋላ ምርጫ እናደርጋለን አሉ እና አብይ። አንተ ያኔ አዎ አሁንማ እንትኑን ምርጫ ቅድመ ሁኔታውን ስለጨረሱ ምርጫ ያካሂዳሉ ብለህ ነበር። ለምን? ቅድመ ሁኔታው ተቃዋሚዎችን ማጽዳት ስለሆነ እሱን ጨርሷል ብለህ አንድ ሚዲያ ላይ ያኔ ያወራው ትዝ ይለኛል። ኢትዮጵያ ነበርኩ እና አሁንስ የምርጫ ሂደቱ ምንድን ነው የሚመስለው? የሰባተኛ ጠቅላላ ምርጫ የምርጫ ሂደቱ አሁን አብይ ምርጫ እናደርጋለን ብሏል። ምርጫ እናደርጋለን፣ ይሄ ከፈለጋችሁ ትወዳደራላችሁ፣ ካልፈለጋችሁ ደግሞ ትተዋላችሁ ብሏል። እንዳውም የሚመጣ ምርጫ በጣም ጸድት ያለ ምርጫ ነው ብሎ አውርቷል። አሁን የቅድመ ሁኔታው ዝግጅቱ ምንድን ነው? እንዴት ይገለጻል? ተዘጋጅቷል አብይ? አሁን ለምንድን ነው ኮንፊደንስ እንደዚህ ኮንፊደንስ አለን በቃ ብሎ ለምንድን ነው የሚያወሩት? አብይም ብለዋል። አንድ ቪዲዮ አለኝ፣ እሱንም ልጨምርና ካንተ እሰማለሁ። እንትን ቦታ ወረዳ ላይ 3 ሽፍታ ስላለ ምርጫ አይካሄድም፣ እዛ ቦታ ኤርትራ ምርጫ ባይደረግ እያለች ስለሆነ ምርጫ አይደረግም ምናምን ብሎ የሚያስቡ ሰዎች አሉ። ምርጫ ይደረጋል። ምርጫ ለማድረግ ደግሞ መንግስት በቂ አቅም አለው። ምርጫ እንደ ውይይት ነው፣ የፍላጎት ጉዳይ ነው። ሀሳብ አለኝ ፈልጋለሁ ያለ ሰው መሳተፍ ይችላል። እርግጠኛ ሆኜ የምነግራችሁ 6ኛው ሀገራዊ ምርጫ እስካሁን ከነበረ ምርጫ የተሻለ ነው። ድፍን ኢትዮጵያ ሕዝብ ያውቀዋል። 7ኛው ደግሞ ይሻላል። ይሄ ምክር ቤትም አሁን ያለው መልክ አይኖረውም ብዬ እኔ አስባለሁ። ብዙ ድምጾች የሚገቡበት እንደሚሆን ተስፋ አደርጋለሁ። ያ ያስፈልጋል። ዴሞክራሲያዊ ምርጫ ማካሄድ አለብን። ሌላ ድምፅ ለመስማት ኦፕን መሆን አለብን። እንደ መንግስትም እንደ ፓርቲም አማራጭ ድምጾች የሌሉበት ምክር ቤት አይፈይድም፣ አይጠቅመንም። ያ እንደተጠበቀ ሆኖ ይሄው አብይም እንደው የስድስተኛው ጠቅላላ ምርጫ ጸዳ ያለ ምርጫ ነበር ያለው። አንተ ቅድም ብልሃል ብዬ ያነሳሁት ነገር አለ። 6ኛው ምርጫ አብይ ጥሩ ነበር እንዳውም ያለው። አሁን ደግሞ ቀጥሎ የሚደረገው ምርጫ በጣም አሪፍ ነው ይላል። አሁን ሂደቱ፣ ዝግጅቱ፣ ቅድመ ሁኔታው ምን ይመስላል? ምርጫውን ለማካሄድ ኮንፊደንሱ ከየት መጣ አብይ? ኮንፊደንስ አይመስለኝም። ኮንፊደንስ ጉዳይ አይደለም። ነገር ግን ቅድም በጠየቀኝ ጥያቄ ላይ አንድ ያስቀረቡት ነገር አለ። ኢትዮጵያን ሕዝብ ማክበር አለባቸው። ኢቨን ምረጡኝ ከማለታቸው በፊትም ኢትዮጵያን ሕዝብ ጥቂት ትንሽ ቢያከብሩ፣ የመግለጫ ብቻ ሳይሆን ቤተመንግስት ጠርቶ ዘይትና ዱቄት ሰጥቶ በአመት አንድ ቀን ጨልፈው ልክ ኢትዮጵያ ውስጥ ችግር አለ፣ ሰው ይቸገራል። ስትቸገርም ግን ክብሩን የሚጠብቅ ህዝብ ነው ኢትዮጵያ ውስጥ ያለ ሰው። ልመና እንደ ክብር የሚያይ አይደለም። ኢትዮጵያ ለምኖ መኖር እንደ ክብር አይደለም፣ እንደ ውርደት ነው የሚያየው። ምርጫ ምናምን ሳይሉ የኢትዮጵያ ህዝብ የገዛ ራሱ ምርጫ ሆኖት በክብሩ እንዲኖር ቢተውት፣ ባያዋርዱት። ናና ቤተመንግስት ውስጥ ተመጽወትልኝ፣ ልመጽወትህ፣ ስመጸውትህ ደግሞ ፊትህንም ማንነትህንም ልጠቀምበት የሚለውን የማዋረድን ፖለቲካ፣ የህዝቡን ክብር በባህሉ ክብሩን ይጠብቃል።
ያ የኢትዮጵያ ህዝብ ባህል ነው። ክብሩን ይጠብቃል። በምርጫ ሳታዋርደው እንደዚሁ ክብሩን የምትጠብቀው በባህሉ የሚያቀርቡት ያ ወረቀት ላይ የተጻፈው ተስፈኞች፣ ርግጠኞች፣ ጅንጃንካ እያሉ የሚያመጡት ዝባዝንኬ ይቅርና የኢትዮጵያን ህዝብ ምን አለበት አዲስ አበባ አካባቢ ያለውን የምታከብሩት? መመጽወት እኮ ከፈለክ በስውር ነው የሚል መጽሐፉ ራሱ። በስውር አድርገው ነው የሚል በ19 ቴሌቪዥን ጣቢያ ላይ እያሳየህ አይደለም። እና የመጀመሪያ ምርጫውን ተውለት ለኢትዮጵያ ህዝብ። ሌላ ምርጫ የፖለቲካ ምርጫ ከማድረግ የግሉን ምርጫ ተውለት፣ አታዋርደው። አሁን ግን ባህል አድርገውት ጠቅላይ ሚኒስትሩ፣ የመንግስት ባለስልጣኑ፣ ሚኒስትሩም ሁሉ ተሰብስበው ምጽዋት በመስጠት ወጥ በመጨለፍ ያዋርደዋል ህዝቡን እያዋረደው ነው። ምን ፖለቲካ ጥቅም እንደሚሰጠው አላውቅም። መጨለፉ ለሱ ራሱ ደስ ካላለው ደስ ስላለው ብቻ በአመት አንዴ ወይም ሁለቴ ጎረቤት ጠርቼ ማዕድ አጋራሁት ብሎ ይህንን ደግሞ መከላከያም እንዲያደርገው የአዲስ አበባ ከንቲባም እንደዚህ ያደርገው አሳምረው ያስቀምጡና አንድ ዘይትና አንድን ፎቶግራፍ ተነስቶ የቴሌቪዥን ጋጋታ መጥቶ ህዝብን ያዋርዳል። መመጽወት ግራ እጅ የሚሰራውን ቀኝ እጅ አይወቅ ነው። ማድረግ ከፈለክ ጸጥ ብለህ አድርገው፣ ግን ክብሩን ጠብቅለት። በባህሉ ውስጥ ክብሩን የማጠብቅለትን ሰው በምርጫ ደግሞ የገዛ ራስ ምርጫ እንዲሆን የሚለው ነገር መጀመሪያ የግሉን ምርጫ ተውለት። ይህንን ለማለት ነው የፈለግኩት። ይህንን ሳልረሳ እንዳላልፍ የማሳፈሩ ህዝቡን የማዋረዱ የህፃንን ፊት የመጠቀም የሴቶችን የአረጋውያንን ፊት እየተጠቀመ በቴሌቪዥን ላይ ያወጣቸው በዚህ ለመደሰት የሚፈልጉ ወራዶች ናቸው። ያንን ክብር ለምርጫ የሚቀርቡ ሰዎች መሆን አልነበረባቸው። አሁን ያልኩ ቅድመ ሁኔታው ከስድስተኛው ይሄኛው ይሻላል አለ። ስድስተኛው እኮ ላስታውስህ ከፈለክ የብልጽግና ሰው የአሜሪካ መንግስት እኮ አላየውም አልሳተፍበትም ብሎ የተወለው አላየውም፣ አስፈላጊም አይደለም ለምርጫ የሚበቃም አይደለም እና አናየውም ምንድን ይሄ ኦብዘርቨርስ ምን ማንልክም ያሉበት ነው። ኢዩም አንችልም መምጣትም አያስፈልገንም ብለው ንቀው የተዉት ነው። ከ1 እስከ 5 ያለውን እኮ ታዛቢዎች ነበሩ። የምርጫ ታዛቢዎች እኮ ከአፍሪካም ከአውሮፓም ከአሜሪካም መጥተው ይታዘቡት ነበር። መሆን ያለበትን ነገር ተናግረው ይመለሱ ነበር። የተወሰነ ያህል ከ1 እስከ 5 የነበረውን የውጭ ሀገር ሰዎች ወጥተው አይተውት በሰላማዊ መንገድ ነው፣ ነፃ ምርጫ ነው ባይሉ በሰላማዊ መንገድ የተካሄደ ነው ብለው ተመልሰዋል። ስድስተኛው ምርጫ ገና ከአቀራረቡ እኮ ነው ዋጋ የለውም የተባለ። ስድስተኛው ምርጫ እኮ 1 ዓመት አቆይተህ ህገወጥ ምርጫ ነው ያደረግከው። ከህገ መንግስቱ ውጭ ያደረግከው የምርጫ ስርቆት ነው እንጂ ከሌላ ሁሉ የበለጠ ነው የሚባለው ተረት ለማን ነው የምትናገሩት? ነበርን እኮ በህይወት ይህ የኢትዮጵያ ህዝብ እኮ ነበረ በህይወት። ምርጫ ካርዶ ወስደው ማንም መረጥከው መርጬ ብቻ ወጥቻለሁ ብሎ የተናገረበት ከብልጽግና ውስጥ ብልጽግናን የመረጠበት ነው አይደለም እንዴ? ምርጫ ከብልጽግና ውስጥ ብልጽግናን የመረጠበት ነው። ምኑ ነው ምርጫ የነበረው? ስድስተኛው አሳፋሪ ነው። ሰውየው አሳፋሪ ነው። እሱ እኮ አያውቅም እኮ ይሄ እኮ እንደነበረ እኮ አያውቅም። እኔ የነበርኩበት ምርጫ ከሁሉ የተሻለ ነው። እንግዲያውስ ያ ስድስተኛው ምርጫ ከሁሉ የተሻለ ከሆነ ለምንድን ነው የኦኤልኤፍ እና የካፋ መሪዎች ጠርተ ቢሮ ውስጥ ጠርተ ምን ነው እንደ ኢህአዴግ ጊዜ እንኳን ብታጅቡኝ፣ ለምን አቀራቸው ብታጅቡኝ ብለህ ለምንድን ነው የለመንካቸው? ለምን አላጀባቸውኝ? እንደዛ ጥሩ ከሆነ ያሳነፉበት ከሆነ ለምን ለመንካቸው? አሁን ደግሞ ሰባተኛው ያን ጊዜ እንደውም ይሄን ያህል ጦርነት አልነበረም በዛን ጊዜ። እንደዛም ሆኖ ስድስተኛው ምርጫ በትግራይ አልተካሄደም። እንደዛም ሆኖ በአፋር በተወሰኑ ክልሎች አልተካሄደም። በዛን ጊዜ ጦርነት ባልነበረበት ጊዜ በሶማሌ አልተደረገም። በሶማሌ ክልል በብዙ ወረዳዎች አልተደረገም ምርጫ። ይሄ ያልተሟላ ምርጫ፣ በከፊል ያደረግከው ምርጫ፣ ከህገ መንግስት ውጭ ያደረግከው ምርጫ ከሁሉ የተሻለ ነው ምርጫ። ለማን ነው የምትናገረው?
ነበርን እኮ ያኔም በህይወት ነበርን። አሁንም ይሄው ቁጥርም እየጠቀስን ነው የምናወራለን። የተሟላው እኮ ያ ምርጫ መልኬሳ ያ ምርጫ እኮ በሌላ ጊዜ ነው የተሟላው። ለምርጫ ይደረግ ተብሎ በሶማሌ ክልል ላይ ለምርጫ የተመደበው በጀት ለብልጽግና ፓርቲ ድግስ ለብልጽግና ፓርቲ ድግስ አውለውት አንዱ ሰው 500,000 ብር ስለበላ አንድ ሰው 500,000 ስለሰረቀ እና ሌሎቹን ምንድነው አይ ይሄስ በዛ የተባባሉበት ሌቦቹ ራሳቸው ከመጠን በላይ ሰረክ የተባባሉበት በዛው ማግስት ደግሞ በሶማሌ ክልል በጀት ስላልነበረ በጀቱን ለድግስ ስላዋሉት ከብቶች 3 ሚሊዮን ያለቁበት ነው። የሶማሌ አርብቶ አደር ከብቶቹ ያለቁበት፣ እነሱ የተንፈሰፈሹበት፣ እነሱ የበሉበት፣ እነሱ የሰረቁበት ያ ነበር የነበረው ምርጫ ለማሟላት ማለት ነው። ምርጫ አልተደረገም። ዛሬ ጦርነት በየቦታው ነው ያለው። እንዳውም ይቅርታ እንዳውም ትክክለኛ ምርጫ በትግራይ ክልል የተካሄደ ነበር አይደል? ትክክለኛው እሱን አፈረሰው። የጨረባ ምርጫ ብሎ አፈረሰው። ጦርነት አካሄደ። ትክክል። አሁንም ድረስ ግን ምርጫ አልተደረገም። በአማራ በትግራይ ክልል አሁንም አልተደረገም፣ አሁንም አይደረግም። ሲጫወቱበት ነው የነበሩት አይደለም። አማራ ክልል ይሁን የፌዴራል ክልል ይሁን አንዳንድ ምርጫ የሚደረጉበት ምናምን እየተባለ ነው። አሁንም አይደረግም። ለማን ነው የምትናገሩት ነው? አሁን ይሄ ዋናው ነገር ማንን ለማሞኘት ነው? እዛው በነበርንበት በምናውቅበት ምንድነው በኦሮምኛ አንድ ተረት አለ። አንተን ባረዱበት እኔን አንከባለሉኝ መልሰ ባለ ከዚህ በፊት በነበረው የውሸት እና የቀሽም ድራማ ማንን ለማታለል ነው? ዛሬ በአማራ ክልል በአይናችን እያየነው ነው። በአማራ ክልል የምርጫ ካርድን እንኳን ለማድረስ ባልቻላችሁበት ቦታ የምርጫ ካርዱን እኮ አሁን ማድረስ እኮ አይችሉም። የምርጫ ካርዱ እኮ ተወስዶ ከነሳጥኑ ሲቃጠል በአይናችን በብሌኑ ነው ያየነው። አላየህም አንተ? አይቻለሁ። እና ማንን ለማታለል ነው በዚህ የተሻለ ነው ምናምን የሚባለው? የትኛው ተቃዋሚ ነው ከእናንተ ጋር አሁን የሚወዳደረው? የትኛው ተቃዋሚ ነው? አቶ ሌንጮ ለታ ያሉት ከሁሉ በላይ ይሄ መንግስት የተሳካለት ተቃዋሚ ፓርቲዎችን በማጥፋት ነው ብሎ ተናግረዋል። እውነቱን ነው የተናገረው። በዚህ በኩል በከፍተኛ ደረጃ ተሳክቶለታል ነው ያለው። አሁን ያለ ተቃዋሚ ነው የምትለው ምናልባት በቁጥር 40 ነው ምናምን ልትለው ትችላለህ። ሁሉ ብልጽግና የፈጠረው ነው። ብልጽግና ካልፈጠረው ብልጽግና ላይ ተለጣፊ የሆነ ነው። ተለጣፊዎቹ ናቸው። ምናልባት የሆነ ፍርፋሪ ይወልቅልናል ብለው የተለጠፉ ናቸው። ምናልባት 5 መቀመጫ አግኝተን አለን እንላለን፣ ደሞዙ እናገኝበታለን፣ የህዝብ ተወካዮች ወይም የጨፌ ኦሮሚያ ወይም የሌላ ምክር ቤት አባል እንሆንበታለን፣ ከዛ ደሞዝ እናገኝበታለን። መቼም የመንግስት ባለስልጣን ከሆንክ በከፍተኛ ደረጃ የምትበለጽግበት የኪራይ ሰብሳቢዎች አገር መሆኑ የታወቀ ስለሆነ እዛ ላይ ተንጋግቶ ወደዛ ምርጫ ለመሄድ የሰው ቁጥር አንስም የሚገባ ግን ተለጣፊ ነው። አንድም ነፃ የለም። አንድም ይህንን አሁን አስረግጬ ልንገር፣ ብልጽግና ላይ ካልተለጠፍክ በስተቀር ነፃ ተወዳዳሪ ነኝ ብሎ የሚወዳደር አንድም የፖለቲካ ፓርቲ በኢትዮጵያ ውስጥ የለም። ከኦሮሞ ውስጥም የወጡትን ጨምሬ ነው የማወራው። ከኦሮሞ ውስጥም በኦሮሞ ስም የወጡት ነፃ ምርጫ ልናደርግ ነው፣ ገለልተኛ ምርጫ ልናደርግ ነው ብሎ ያለው ውሸት ነው፣ ተለጣፊ ነው። አንዳንዶች ህጉን ለማሟላት ብለን የይስሙላ እናደርጋለን ያሉ ፖለቲካ ፓርቲዎች የይስሙላ እንደዛው ብለው ነው የተናገሩት። ለይስሙላ እናደርጋለን እንጂ ይሄ ምርጫ ነው ብለን አንገባበትም ነው። እኔ የምለው አንተ ታውቃለህ፣ እዛ ውስጥ በነበረ ጊዜ ምርጫ ማለት በዛን ቀን ድምፅ መስጠት ማለት ብቻ ነው እንዴ? ከምርጫ በፊት አለ፣ የምርጫ ቀን አለ፣ ከምርጫ በኋላ አለ። ከምርጫ በፊት ኢትዮጵያ ውስጥ ነፃ ነው ወይ ሰው ለመናገር? ነፃ ከሆነ ለምን ጋዜጠኞችን በሙሉ አድነ በዓለም ላይ ጋዜጠኞችን በማሰር አንደኛ ሀገር እንዴት ነው? እንዴት አድርገህ ነው ነፃ ምርጫ የምታካሄድበት? አሁን ያለውን ሰሞኑን አዲስ ስታንዳርድን ያዋከብክ መናገር አያስፈልግም ስትል ምርጫ በሌለበት አገር መናገር በማትችልበት አገር
ከምርጫ በፊት የመሰብሰብ ነፃነት በሌለበት አገር አሁንም ስንትና ስንቱን አስረህ ባለበት አገር ምርጫው 7ኛው የተሻለ ነው ስትል ለማን ነው የምትናገሩት? እዛው እኮ ነው የኢትዮጵያ ሕዝብ ያለው። ማንን ለማሞኘት ነው? እዛው በዛው። ከምርጫ በፊት የሚደረግ ብዙ ነገር አለ። ከምርጫ በፊት ዝግጅቶቹ አለ። ዝግጅቶቹ እየደረሱ አይደሉም ነው እየተባባልን ያለው። እናውቃለን፣ ሁላችንም እናውቃለን። ትግራይ ላይ አሁን ይሄው 2ኛ ዙር ምርጫ ላይደረግ ሊቀር ነው። አማራ ውስጥ አይደረግም። በኦሮሚያ ውስጥ ይሄው በተለያዩ ቦታዎች ገዢዎቹ ናቸው አስተዳዳሪዎቹ ራሳቸው የሚደፉበት፣ የሚያዙበት፣ የሚታገሱበት ይሄ ሁሉ ሀገር ውስጥ ምርጫ መጨረሻ አንድ ነገር ነው። ከምኑ ነው ምን የሚመረጠው? ከምኑ ምርጫ የምታደርገው እኮ በስልጣን ላይ ያለውን በስልጣን ላይ ለማቆየት ወይንም በስልጣን ላይ ያለውን ከስልጣን ልታወጣው ነው። ስልጣን ላይ ያለውን ስልጣን ላይ የምታቆየው እዛው አፈር የምታደርገው የሰራውን ስራ ጥሩ ነው ብለህ ተቀብለህ ነው። የብልጽግና ፖለቲካ ነው እንደገና እንዲመረጥ የሚያደርገው። የብልጽግና ኢኮኖሚ ነው እንደገና እንዲመረጥ የሚያደርገው። ይሄ ብልጽግና ያደረገው ሶሻል ሚሊታራይዜሽን ነው እንደገና የሚያደርገው። የውጭ ጉዳይ ፖሊሲው ነው የኢትዮጵያን ዳር ድንበር ማክበር አቅቶት በየቦታው መሬት እየተወሰደ ይሄ ነው ስልጣን ላይ እንዲቆይ የሚያደርገው። በምን ምክንያት ነው ስልጣን ላይ የሚቆየው? ለመለወጥ ደግሞ አንድም ቻንስ በሌለበት፣ ለመለወጥ ደግሞ አንድን ቻንስ በሌለበት ከምርጫ በፊት የሚደረግ ዝግጅት ላይ ነፃ ካልሆነ፣ በምርጫ ቀን ነፃ ካልሆነ፣ ከምርጫ በኋላ ደግሞ የሚደረጉ የምርጫ ልዩነቶችን ለማስወገድ ነፃ የሆነ ገለልተኛ የሆነ ፍርድ ቤት እና የሴኪሪቲ ሴክተር ከሌለ ምኑ ነው ምርጫ ነው የሚባለው? አሁን እሱ ላይ ብዙ ጊዜ ማብጣቱ አለ። ግን ማንን ለማሞኘት ነው? ለውጭ ሀገር መንግስታት ከሆነ የውጭ ሀገር መንግስታት በደንብ ያውቋቸዋል። አብጠልጥለው ነው የሚያውቋቸው። በዚህ ምክንያት የተገለለች ሀገር ነች ይቺ ሀገር። እነሱ እንደሚሉት ታላቅ ነው የሚሉት በሁሉም ቦታ የተገለለች ለዛም የማትረባ ሀገር ያደረጓት ናቸው። ለውጭ ነው እንትኑ። ለኢትዮጵያ ሕዝብ ከሆነ የብልጽግና ሬከርድ የታወቀ ነው። የጦርነት፣ የውድመት፣ የድቀት፣ የጥፋት ጊዜ ነው የነበረው። የደም ፍሰት ነው የነበረው። ይሄ ነው ስልጣን ላይ የሚቆየው። ኢቭን ብልጽግና የሚታወቅበት የኮሪዶር ልማት የሚባለው የኮሪዶር ልማቱ ራሱ ስንትና ስንት ሰው ያፈናቀለ፣ በማፈናቀሉ ደግሞ ምንም ችግር የለም ህዝቡ አልጠየቀንም የምትኮራሩበት ነገር ግን እናንተ ውሃ ልታስደንሱ፣ ብልጽግናዎቹ ማለት ነው፣ ውሃ ልታስደንሱ አምፖሎችን ከውጭ ሀገር አስመጥታችሁ በገዛ ራሳችሁ ኩባንያ የራሳቸው ኩባንያ ነው አይደለም እንደ አምፖሎቹንም የብረት እንትኖችንም የሚያስመጣው የራሳቸው ነው። ቀለም እንኳን ከተማውን አንድ ቀለም ካቀባቸው ብለው ቀለም እንኳን የሚያመጡት ራሳቸው ናቸው። ለዚህ ነው እንደገና የምትመረጡት። ለዚህ ነው የሚመረጡት። ኢትዮጵያ ውስጥ ያለው እሱ አይደለም። ውድመት፣ ድቀት፣ ጥፋት ነው። ይሄ ነው ያለው ኢትዮጵያ ውስጥ ዛሬ። ትንሣኤ አይደለም በኢትዮጵያ ውስጥ ያለው ስቅለት ነው። ኢትዮጵያ ውስጥ ያለው ስቅለት ነው። ኢትዮጵያ ለመከራ የተዳረገችበት ስቅለት ነው እንጂ ትንሣኤ የሆነ አይደለም በኢትዮጵያ ውስጥ። አመሰግናለሁ። ኢትዮጵያን የያዙ ደግሞ ይሁዳዎች ናቸው ማለት ነው በሌላ ቋንቋ። አዎ ትክክል ነው። ከሃዲዎች፣ ሌቦች ለ30 ብር ሆዳቸውን ለመሙላት ለ30 ብር የሀገራቸውን የሚሸጡ ለዩኤኢ አጀንዳ ብለው ኢትዮጵያን የሚያጠፉ ለአይኤምኤፍ ለብሬተን ውድስ ደንቦች ለመገዛት ብለው ራሳቸውን